በህይወቶ ውስጥ በጣም ትልቅ ውሳኔ ለመወሰን 5 ደቂቃ ቢሰጠው ምን ያደርጋሉ? ብዙ ሰዎች ለመወሰን ይቸገራሉ። አስተዋይ ሰዎች ግን በጥልቀት ይጠይቃሉ። ቦታው የት ነው? በጥራት የተሰራ ነው? ኢንቨስት ባደርግ ምን እጠቀማለሁ? ትርፍስ አገኝበታለሁ? አዎ፣ የማወራው ስለወደፊት መኖሪያው ነው። ቤት የትም ቦታ ሊገነባ ይችላል። ነገር ግን እንደዚህ የሚታይ የሚዳሰስ የሚኖር ጥራት፣ አስተማማኝ ደህንነትና የዘመነ ህይወት ግን እዚህ አድራሻ ላይ አይደገምም። የአዲስ አበባ የልብ ምት እዚህ ነው። እኛ ደግሞ መሃል ላይ ነን። ከጣሪያና ግድግዳ ባለፈ የዘመነ ህይወትን ከቤተሰቦ ጋር የሚያጣጥሙበት መኖሪያ በወዳጅነት ፓርክ አጠገብ እየገነባን ነው። አሚባራዎች ነን። ይምጡና ይጎብኙ። በ5 ደቂቃ የአሚባራ ቤተሰብን ይቀላቀሉ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ሰበር መረጃዎች በመገናኛ ብዙሃን እየተሰሙ ነው። ከአውሮፓ እስከ መካከለኛው ምስራቅ። ከመካከለኛው ምስራቅ ስንጀምር ክቡራን አድማጮች፣ ላለፉት 2 ቀናት የመካከለኛው ምስራቅ ጦርነት ጋብ ቢልም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግን ዛሬ ሌሊቱን በኤአይ የተቀነባበረ ምስል በማህበራዊ ትስስር ገጻቸው በማጋራት ጦርነቱ ቀጣይ የሚሄድበትን መንገድ አስረድተዋል። በኤአይ ምስሉ ላይም የአሜሪካን ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካን ባንዲራ በኢራን መሬት ላይ ሲተክሉ የሚያሳይና የኢራንን መሬቶች በከባባድ ፍንዳታዎች ሲያወድሙ አሜሪካ የዓለም ጠባቂ የሚል ጽሑፍ ያላቸው የተለያዩ ባነሮችን ሲተክሉ የሚያሳዩ ምስሎች በስፋት አጋርተዋል። በዝርዝር የማስደምጣቸው ይሆናል። ተንታኞች በጉዳዩ ዙሪያ ብዙ እያሉ ነው። በሌላ በኩል የኢራኑ እስካሁን ድረስ በአካል ያልታዩት ሙጅተባ ኻሜኒ አዲሱ የኢራን ጠቅላይ መንፈሳዊ መሪ አዲስ መግለጫ ሰጥተዋል። ዛሬ ሌሊቱን በሰጡት መግለጫ ለሄዝቦላ ድጋፋቸውን ማሳየታቸው ብቻ ሳይሆን ሄዝቦላን በያዛችሁት መንገድ ቀጥሉበት፣ ውጊያውን እንዳታቆሙ የሚል ትዕዛዝ ሰጥተዋል። ዝርዝሩን አስደምጣቸዋለሁ። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በርካታ የስለላ መረጃዎችንና በተለይም የመካከለኛው ምስራቅ ጦርነት መቀጠል እንዳለበት በኢራንም የኒውክሌር አቅሟ እስኪዳከም መመታት እንዳለባት የሚያመለክቱ የስለላ መረጃዎችን ይዘው ወደ አሜሪካ በአሁኑ ሰዓት እያቀኑ ነው። በነገው ዕለት ከፕሬዝዳንት ዶናልድ ጄ ትራምፕ ጋር ስብሰባ በዋይት ሃውስ ያደርጋሉ ተብሎ ይጠበቃል። ይህም የዓለም መገናኛ ብዙሃን መነጋገሪያ ሆኗል። በዝርዝር አስደምጣቸዋለሁ። በሌላ በኩል አውሮፓ ከፍተኛ ሁኔታ እየነደደች ነው። ከስፔን እስከ ፈረንሳይ በዘለቀና በሌሎችም አካባቢዎች እየተሻጋገረ ባለው ለመቆጣጠር በከበደ ሰደድ እሳት አውሮፓ እየተመታች ነው። በዚህም ይህ ዘገባ እስከተጠናከረበት ሰዓት ድረስ ብቻ እስከ 300,000 በላይ ሰዎች መፈናቀላቸው ተነግሯል። ዝርዝር መረጃውን በጉዳዩ ዙሪያ አስደምጣቸዋለሁ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቀጣይ ኢራንን እንደሚወሩና በኢራን መሬት ላይ የአሜሪካን ባንዲራ እንደሚተክሉ የሚያሳዩ የቀጣይ ጦርነቶችን አምሳያ በኤአይ የተቀነባበረ ምስል በማህበራዊ ሚዲያ ገጻቸው ላይ ሲያጋሩ አደሩ። ፕሬዝዳንት ዶናልድ ጄ ትራምፕ በዩናይትድ ስቴትስና በኢራን መካከል በውጊያው መስክ ጊዜያዊ የደህንነትና የጸጥታ መረጋጋት እንዲፈጠር ተኩስ ማቆማቸውን የገለጹ ቢሆንም የእስላማዊ ሪፐብሊኳ ኢራን መርከቦች እና የኢነርጂ መሰረተ ልማቶችን በአሜሪካ ኃይል ሲያፈነዱና በተለይም ደግሞ ሃርግ የተባለችውን ደሴት ላይ የአሜሪካን ባንዲራ ሲተክሉ የሚያሳይ በኤአይ የተቀነባበሩ ምስሎችን ሌሊቱን ሲለቁ በላው ዓለምም የእሳቸውን ማህበራዊ ትስስር ገጽ ሲከታተል አደረ። ተንታኞች እንደሚሉት ይህ የቀጣይ ጦርነቶቹ ሂደቶች አመላካች ነው ብለዋል። ይህ የትራምፕ ተከታታይ የኤአይ የተቀነባበረ ምስል ዛቻ የወጣው በኢራን ለ13 ተከታታይ ቀናት ሲካሄድ የቆየው ከፍተኛ የአየር ድብደባ ቁርቋዞን ተከትሎ በመካከለኛው ምስራቅ ለ2 ቀናት ያክል አንጻራዊ ጸጥታ በሰፈነበት ባሁኑ ወቅት ነው። የዩናይትድ ስቴትስ መከላከያ ሚኒስትር ፔንታጎን የፈንጂ ድብደባ ዘመቻውን አርብ ምሽት ላይ ጀምሮ በትራምፕ ትዕዛዝ ያቆመ ሲሆን በቅዳሜም ሆነ በእሁድ ውሎ የአሜሪካ ምንም አይነት ጥቃት እንዳልተካሄደም ተዘግቧል። የአሜሪካ ጥቃቶች በተፈጸሙ ቁጥር የአሜሪካ የጦር ሰፈሮችን የሚያስተናግዱ ጎረቤት ሀገራት ላይ አጸፋ ምላሽ ስትሰጥ የቆየችው ኢራንም ትናንትና እንዳስታወቀ
ያስታወቀችው ምንም አይነት ጥቃት እስካልተሰነዘረብኝ ድረስ ጥቃት አልከፍትም ስትል አስታውቃለች። ሆኖም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግን ለመገናኛ ብዙሃን በተለይም ለዘ ዎል ስትሪት ጆርናል በሰጡት ቃል እንዳሉት ዩናይትድ ስቴትስ በዓለም ላይ ካለ ከማንኛውም አካል በላይና ከሚያስፈልገን በላይ እጅግ በርካታ የጦር መሳሪያ ክምችቶችና ተተኳሾች አሉን። መሳሪያ እያለቀባቸው ነው የሚባለው ነገር ፈጽሞ ሐሰትና ዩናይትድ ስቴትስን ማሳነስ በሚፈልጉ ሰዎች የተሰራጨ መረጃ ነው ብለዋል። በሌላ በኩል ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የአሜሪካ ባለስልጣን ለመገናኛ ብዙሃን ዛሬ ሌሊቱን ባሾለኩት መረጃ እንዳሉት ባለፉት 2 ሳምንታት በሆርሙዝ የባህር ወሽመጥ የንግድ መርከቦች ላይ የተደቀነው የኢራን ስጋትን ለማስወገድ ታስበው የተካሄዱት የፈንጂ ድብደባዎች አስቀድመው የተመረጡ ወታደራዊ ኢላማዎችን በሙሉ ከጥቅም ውጪ ያደረጉ በመሆናቸው ተጨማሪ ድብደባ ለማካሄድ የመስመር መጥበብ አጋጥሟል ሲሉ ወታደራዊ ባለስልጣናት አስጠንቅቀዋል። ይሁን እንጂ ሁኔታው ከፕሬዝዳንት ዶናልድ ጄ ትራምፕ ከስትራቴጂካዊው የባህር ወሽመጥ ሆርሙዝ ጋር የተያዙ ዛቻዎችን ከመተንፈስ አላገዳቸውም። ትራምፕ ዛሬ ሌሊቱን ትሩዝ ሶሻል በተሰኘ ማህበራዊ ሚዲያ ገጻቸው ላይ የኢራንን ንብረቶችና መሰረተ ልማቶች ሲወድሙና ሲያዙ የሚያሳዩ በሰው ሰራሽ አስተውሎት ወይም ኤአይ የተቀነባበሩ ምስሎችን በቅደም ተከተል እያጋሩ አድረዋል። ትራምፕ ካጋሯቸው በርካታ የኤአይ ምስሎች መካከልም አንደኛው የአሜሪካ የጦር አውሮፕላኖች ሃርግ የተሰኘችውን የኢራንን ዋነኛ የነዳጅ ማዕከል የሆነችውን ደሴት በአየር ሲደበድቡ የሚያሳይና በተለይም በሃርግ ደሴት ላይ የአሜሪካ ባንዲራ ሲተከል የሚያሳይ ምስል አጋርተዋል። ይህም ትራምፕ ከዚህ ቀደም እንዳሉት ሃርግ ደሴትን እንወስዳለን፣ ከኢራንም እንነጥቃታለን፣ የአሜሪካም እናደርገዋለን በማለት የዛቱትን ዛቻ በግልጽ የሚያሳይ ነው። በመቀጠልም ፕሬዝደንቱም አሁን የኛ የነዳጅ ጫኝ መርከብ ሆኗል በሚል ርዕስ በርካታ ምስሎችን እርስ በርስ አያይዘው አውጥተዋል። እያንዳንዳቸው ምስሎች የአሜሪካው ፕሬዝደንት የሀገራቸውን ባንዲራ ይዘው በኢራን የነዳጅ መርከብ ላይ ቆመው የሚያሳይም ጭምር በኤአይ የተቀነባበረ ምስል ያጋሩ ሲሆን በሌላኛው ደግሞ ወታደሮችና የኢራን ሃይማኖታዊ መሪዎችን ምስልም አብረው አካተውበት ታይቷል። ትራምፕ በመቀጠልም እንግዲህ ምንም አይነት ሞተር የለም በሚል መሪ ቃል አንዲት የኢራን መርከብ በኃይል ስትፈነዳ የሚያሳይ ምስል አያይዘው የገለጹ ሲሆን አሜሪካ የዓለም አዳኝና የዓለም ተቆጣጣሪ የሚል ምስልም በኤአዩ ላይ አካተውበታል። ምንም እንኳን የትራምፕ የቃላትና የፎቶግራፍ ዛቻዎች አሁንም ቢቀጥሉም በውጊያው መስክ የተፈጠረው ጊዜያዊ ረጭታም ተከትሎ የዓለም አቀፍ የነዳጅ ገበያ እሁድና ዛሬ ሰኞ ማለዳ ላይ በጥቂቱ የተረጋጋና ዝቅተኛ ዋጋ ማሳየት ጀምሯል። ሰኞ ዕለት በእስያ ገበያ የንግድ እንቅስቃሴ በተጀመረ በጥቂት ሰዓት ውስጥም የሰሜን ብሬንት የነዳጅ ዋጋም በ5.89 በመቶ ቅናሽ በማሳየት ከ$100 ወደ $90 ዝቅ ብሏል። በተመሳሳይ የአሜሪካ ዌስት ቴክሳስ ኢንተርሚዲየት የነዳጅ ዋጋም በ5.73 በመቶ በመቀነስ በበርሜል $84.19 ሆኖ ተመዝግቧል። ይህ በዚህ እንዳለ እስካሁን በይፋ ለሕዝብ ያልታዩትና መግለጫቸውን በጽሁፍ ብቻ የሚልኩት የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ኻሜኒ የጽሁፍ መግለጫ አወጡ። የኢራኑ አዲሱ መንፈሳዊ መሪ ሙጅተባ ኻሜኒ ባወጡት የጽሁፍ የተደገፈ ይፋዊ መግለጫ ሀገራቸው ኢራን በሊባኖስ ለሚገኘው ሄዝቦላ ቡድን የምታደርገውን ያልተቋረጠ ድጋፍ እንደሚቀጥል በይፋ አረጋግጠዋል። ለሄዝቦላ መሪ ናይም ቃሲም እንደላኩትና በይፋ እንዳስነበቡት መግለጫ ከሆነ ሄዝቦላዎች በርቱ፣ ጠንክሩ፣ ከተጋድሎ ውጪ ምንም አይነት አማራጭ መንገድ የላችሁም፣ ወደፊት የኢራንም ክንድ ከኋላችሁ ነው ብለዋል። ኻሜኒ ሄዝቦላም በእስራኤል ላይ የሚያደርገውን ጥቃት ብርታት የሚሰጥ መልእክት ሲሉ ያወደሱት ሲሆን የቡድኑ ወታደራዊ እንቅስቃሴ በእስራኤል ላይ መንፈሳዊና አምላካዊ ድልን የሚያጎናጽፍ መሆኑን አምናለሁ ሲሉ ጽፈዋል። አክለውም ከዩናይትድ ስቴትስ ጋር የሚደረግ ማንኛውም አዲስ የተኩስ አቁም ስምምነት እስራኤል በሊባኖስ ግዛት ላይ የምታደርገውን ጥቃት ሙሉ በሙሉና ያለምንም ቅድመ ሁኔታ እንድታቆም የሚጠይቅ ብቻ መሆኑን ገልጸው ያለ ሊባኖስ ከእስራኤልም ሆነ ከአሜሪካ ጋር የሚደረስ ምንም አይነት የሰላም ስምምነት የለም ብለዋል። አሜሪካና እስራኤል በኢራን ላይ የባላስቲክ ሚሳኤልና የኒውክሌር ፕሮግራሞች ላይ አውዳሚ ድብደባ በማካሄድ የመንግስቱን ህልውና ለማናጋት በሚል የካቲት 28 ወይ ፌብሩዋሪ 28 በጥምረት መጠነ ሰፊ የፈንጂ ድብደባ ዘመቻ መክፈታቸው ይታወሳል። ኢራንም በበኩሏ በመላው ቀጠና የሚሳኤልና በድሮን ጥቃቶች ምላሽ
ምላሽ የሰጠች ሲሆን ከዚህ ቀደም የዓለም አቀፉን የንግድ ነዳጅ ፍሰት 1/5 ይዞ ያልፍ የነበረው የሆርሙዝ ወሽመጥን በመዝጋት ምላሽ መስጠቱ አይዘነጋም። ይህ ግጭት ታዲያ በአፕሪል 8 ወደ ጊዜያዊ የተኩስ አቁም የተሸጋገረ ሲሆን ባለፈው ወር የአሜሪካ እንዲሁም ኢራን ለሰላም ንግግር የሚያስችል የመግባቢያ ሰነድ ተፈራርመው የነበረ ቢሆንም ስምምነታቸው አፍታም ሳይቆይ ነበረ ወደ ውጊያ የተመለሱት። የኢራኑ አዲስ መንፈሳዊ መሪ ሙጅተባ ኻሜኒ ለሂዝቦላ ዋና መሪ ናሂም ቃሲምና ለጦር አዛዦቻቸው በላኩት በዚህ ደብዳቤ የኢራን ያልተቋረጠ ደጋፊነትን በድጋሚ እናረጋግጣለን፣ ሁልጊዜም ከናንተ ውጊያ ጀርባ ኢራን አለች ብለዋል። በደብዳቤያቸውም የሂዝቦላን ጽናትና ጥንካሬ እናወድሳለን በማለት የጻፉት ኻሜኒ ቡድኑም በእስራኤልና በደጋፊዎቿ ላይ በሚያደርገው ውጊያ ግንባር ቀደም ተሰላፊ መሆኑንም ገልጸዋል። በተጨማሪም የሊባኖስ ሕዝብ በተለይም ደግሞ በደቡባዊ ሊባኖስ የሚኖሩ ማህበረሰቦች ለሂዝቦላ የሚያደርጉትን ድጋፍ እናደንቃለን፣ መላው ሊባኖሳውያንም ለሂዝቦላ ድጋፍ ማድረግ አለባቸው ሲሉ ጥሪ አድርገዋል። አያቶላ ሙጅተባ ኻሜኒ አክለውም ሂዝቦላህን መከላከል የኛ ዋና የኢራን ስትራቴጂክ ፖሊሲ ሆኖ ይቀጥላል፣ ሁልጊዜም የሂዝቦላ የጀርባ አጥንት ነን ሲሉ ቃል በቃል ገልጸዋል። የሊባኖስን ሉዓላዊነት ግዛትም ማስጠበቅና የእስራኤል ጥቃቶችም ሙሉ በሙሉና ያለምንም ቅድመ ሁኔታ እንዲቆሙ ማድረግ ግጭቱን ለማስቆም ከኢራን በኩል የሚቀርቡ ዋና ዋና ቅድመ ሁኔታዎች መሆናቸውን አስምረዋል። በደብዳቤውም ዩናይትድ ስቴትስና እስራኤል በጭቆናና በበደል የከሰሰ ሲሆን በተለይም ደግሞ ተጋድሎ ብቸኛውና የቀረ አማራጭ በመሆኑ እስከ መጨረሻው ድረስ ተጋድላችሁም የመጨረሻውን ድል አረጋግጡ ብለዋል። ይህ በዚህ እንዳለ የየመኑ የሃውቲ ቡድን በቀይ ባህር ዳርቻ በሚገኙ የሳውዲ የነዳጅ ተቋማት ላይ ጥቃት መቀጠላቸውን ተከትሎ በትናንትናው ዕለትና ዛሬ ማለዳውን የባብኤል መንደም የቀይ ባህር ወሽመጥ የሚያልፉ መርከቦች ቁጥር በወራት ጊዜ ውስጥ ታይቶ በማይታወቅ ሁኔታ ቁጥራቸው ወደ ዝቅተኛ ደረጃ ወረደ። በሌላ በኩልም በአሜሪካና በኢራን መካከል ያለው ጥቃት ጊዜው እንደቆመ ቢነገርም በሆርሙዝ የባህር ወሽመጥ የሚያልፉ መርከቦች እንቅስቃሴ ግን አሁንም በከፍተኛ ሁኔታ ተዳክሟል። የባህር ላይ ንግድ መረጃዎች በሚከታተለው ከፕለር የዳታ መሰረት እንደሚያመለክተው እሁድ ዕለት ብቻ በባብኤል መንደም ወሽመጥ በኩል ማለፍ የቻሉት 11 የተለያዩ ሀገራት የንግድ መርከቦች ብቻ ናቸው። ይህ ደግሞ በቀይ ባህር ላይ የተደቀነው የደህንነት ስጋት የባህር ላይ ንግዱን ምን ያክል እንዳቆረቆዘው የሚያሳይ ነው ተብሏል። በተመሳሳይ መልኩም በሳምንቱ መጨረሻ በሆርሙዝ የባህር ወሽመጥ በኩል በቀን የሚያልፉትን የንግድ መርከቦች ቁጥር ከ10 በታች ዝቅ ብሏል። እሁድ ዕለት 7 መርከቦች ብቻ ያለፉ ሲሆን ከነዚህም ውስጥ 3ቱ ከኢራን ጋር ቁርኝት ያላቸውና ከወሽመጡ የሚወጡ የነዳጅ ምርት ጫኝ መርከቦች ናቸው። ቅዳሜ ዕለት ደግሞ 3 መርከቦች ብቻ የተቀናጀ የመከታተያ መሳሪያዎችን አጥፍተው ሲጓዙ ተመዝግበዋል። እነዚህ መረጃዎች እንደሚያመለክቱት በአሜሪካና በኢራን መካከል ያለው ቀጥተኛ ጥቃት ለጊዜው መቆሙና አዳዲስ የዲፕሎማሲ ጥረቶች መጀመራቸው ቢነገርም አሁንም ግን ዩናይትድ ስቴትስ ጦርነት ለመጀመር ኢራንም ጦርነት የሚከፈትባት ከሆነ መልሶ ማጥቃት ለማድረግ ዝግጅታቸውን በከፍተኛ ሁኔታ እያጧጧፉ እንደሆነ ይነገራል። ወደ እስራኤል ጉዳይ ስናመራ በዩናይትድ ስቴትስና በኢራን መካከል ላለፉት 2 ሳምንታት ገደማ ሲካሄድ የቆየው ቁርቋዞ ላለፉት 2 ቀናትም ጋብ ማለቱን ተከትሎ የእስራኤል ምንጮችን ዋቢ በማድረግ የእስራኤል የዕብራይስጥ መገናኛ ብዙሃን የሆነው ታይምስ ኦፍ ኢዝራኤል እንደዘገበው የዲፕሎማሲው ጥረትን ውድቅ መደረጉ ስለማይቀር የአሜሪካው ፕሬዝደንት መጠነ ሰፊ ጥቃት ከማዘዝ ውጪ ሌላ ምንም አይኖራቸውም ሲል ከእስራኤል በኩል ያለውን ሁኔታና ሚስጥራዊ መረጃዎችን ተንትኖ ታይምስ ኦፍ ኢዝራኤል ሰፊ ዘገባ አውጥቷል። አሜሪካ አርብ ምሽት በኢራን ላይ ጥቃት ከመሰንዘር መቆጠቧን ተከትሎ የእስራኤል መገናኛ ብዙሃን እንደዘገቡት ከሆነ እስራኤል በሳምንቱ መጨረሻ ከፍተኛ የጦርነት መባባስ ይኖራል ብላ ተዘጋጅታ የነበረ ቢሆንም ያ ሳይሆን ቀርቷል ብለዋል። ሆኖም ግን የእስራኤል መሪዎች ፕሬዝደንት ዶናልድ ጄ ትራምፕ ባጠረ ቀን ውስጥ ወታደራዊ እርምጃቸውን ወደ ሌላ ደረጃ ለማሸጋገርና አዲስ ጦርነት እንደሚያውጁ 100% እንተማመናለን ብለዋል። ከአንድ ምሽት የኢራን ረጭታ በኋላ በየዕለቱ ጥቃት ይፈጸምባቸው በነበሩ የባህረ ሰላጤው ጎረቤት ሀገራት ላይ ቅዳሜም ዕለት ሆነ እሁድ ዕለት ምንም አይነት ጥቃት ሳይፈጸም አድሯል። የመመሪያውን ዝርዝር የሚያውቁ 2 ምንጮችን ዋቢ በማድረግ አክሲዮስ የዜና ወኪል እንደዘገበው ከሆነ ትራምፕ
አርብና ቅዳሜ አሜሪካን በኢራን ላይ ጥቃት እንዳትፈጽም በግል ትዕዛዝ ማስተላለፋቸውን ገልጾ ነበር። የእስራኤል ብሔራዊ ብሮድካስተር ካን እንደዘገበው ከሆነ የእስራኤል ጦር ለከፍተኛ የግጭት መባባስ ዝግጅት እያደረገ ነው ብለዋል። የእስራኤሉ መገናኛ ብዙሃን ቻናል 12 የዲፕሎማሲ ዘጋቢ የሆነው ያሮን አብርሃም በተመሳሳይ ዘገባ ያቀረበ ሲሆን ለቻናል 12 እና ለአሜሪካው አክሲዮስ የዜና ወኪል የሚዘግበውም ባራክ ራቪድ በበኩላቸው ባገኘነው መረጃ መሰረት አሜሪካ ልትሰነዝረ ለምትችለው ጥቃት በከፍተኛ ሁኔታ እየተዘጋጀች ሲሆን እስራኤልም በተመሳሳይ በርካታ መሳሪያዎችን ከማዘጋጀት አንጻር ለከባድ ውጊያ እየተዘጋጁ ነው ብለዋል። አክሲዮስና ካንን ጨምሮ በርካታ የመገናኛ ብዙሃን ምንጮችን ጠቅሰው እንደሚሉት አሜሪካ አሁንም የውጊያ አድማሷን የመጨመር ፍላጎት እንዳላት ገልጸው ትራምፕ ግን በአሁኑ ወቅት ለዲፕሎማሲያዊ ድርድር ተጨማሪ ጊዜ መስጠት ያሉት ሁኔታ ለጦራቸው ከፍተኛ ዝግጅት ሰዓት ስለሚያስፈልጋቸው ነው ብለዋል። ትራምፕ ባለፉት ጥቂት ቀናት የጥቃት ኢላማዎቻቸውን በማስፋት የኢራንን የኢነርጂ ተቋማትና ድልድዮችን ለማምታት በሃርግ ደሴት የሚገኘውን ዋና የነዳጅ ማዕከል በምድር ጦር ለመያዝ እንዲሁም ኢራን ኒውክሌሯን አሽሽታ ደብቃበታለች የሚባለውን ፒካክስ የተባለ ተራራ የከርሰ ምድር የኒውክሌር ማዕከልን በፈንጂ ለመደብደብም ተከታታይ እቅድ እየተዘጋጀ ነው ብለዋል። ሆኖም አርብ ዕለት ትራምፕ ለአዳዲስ ጥቃቶች ላይ እስካሁን ውሳኔ አለማስተላለፋቸውን ተናግረዋል። በነጩ ቤተ መንግስት ዋይት ሃውስ ለጋዜጠኞች ሲናገሩ ከነርሱ ጋር እየተነጋገርን ነው፣ ከኢራኖች ጋር ቁም ነገረኞቹ የሆኑ ይመስለኛል። እስካሁን ካየናቸው ጊዜያት ሁሉ ይበልጥ ቁም ነገረኛ ሆነዋል ማለት እችላለሁ። በሰከነ መንፈስ ከኛ ጋር እየተነጋገሩ ነው ብለዋል። ምንም እንኳን ኢራን ሁኔታውን ባታምነውና ሌላ ኢራን አለች ወይ እሳቸው የሚነጋገሯት በማለት መጠየቅ ላይ ቢደርሱም እንደ ዘ ኒውዮርክ ታይምስ ዘገባ ከሆነ ደግሞ አስተዳደሩ ዘመቻውን ከማስፋት ከመቆጠቡ በፊት በትራምፕና በከፍተኛ አማካሪዎቻቸው መካከል የተደረገው ውይይት ዋና ትኩረት እያለቀ የመጣው የጸረ ሚሳኤል መከላከያ ክምችት ጉዳይ ነበር። የጋራ የጦር አዛዦች ስታፍ ሊቀመንበር ጀነራል ዳንኬን ጦሩ መጠነ ሰፊ የጦርነት ኦፕሬሽን ማካሄድ አቅም ያለው ቢሆንም ለአሜሪካ ማዕከላዊ እዝ ሴንትኮም የተመደቡት ጸረ ሚሳኤሎች ግን ሙሉ በሙሉ ሊሟጠጡ እንደሚችሉ በሚስጥር መናገራቸውን ስማቸውን ያልጠቀሱ ባለስልጣናት ለጋዜጣው ጽፈውለታል። ሌላ አንድ ከፍተኛ የአሜሪካ ባለስልጣን እንደተናገሩት የጥቃት ዘመቻቸውን ማጠናከር ኢራንን ወደ ድርድር ያስገድዳታል የሚል እምነት በአስተዳደሩ ዘንድ አነስተኛ ነው ብሏል። ይልቁንም የቅርብ ጊዜ ጥቃቶች ኢራናውያን አንድ እንዲሆኑና በውጭ ስጋት ላይ ብቻ እንዲያተኩሩ አድርጓቸዋል። ይህ በዚህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማክሰኞ ዕለት በዋይት ሃውስ ተገኝተው ከፕሬዝዳንት ትራምፕ ጋር እንደሚመክሩ የሁለቱም ሀገራት መሪዎች ጽሕፈት ቤቶች አረጋግጠዋል። የእስራኤሉ ቻናል 12 እንደዘገበው ከሆነ ኔታንያሁና ቡድናቸው በስብሰባው ወቅት ኢራን ወታደራዊና የኒውክሌር ፕሮግራሟን መልሳ ለመገንባት የምታደርገውን ጥረት የሚያሳዩ አዳዲስ የስለላ መረጃዎችን ይዘው ለትራምፕ ለማቅረብ ዛሬ ወደ ዋሽንግተን ያቀናሉ ተብሎ ይጠበቃል። ይህም በአዲሱ መንፈሳዊ መሪ ሙጅታባ ኻሜኒ ስር ወደ ኒውክሌር ጦር መሳሪያ ባለቤትነት ለመሸጋገር የተደረጉ የተቀናጁ ጥረቶችን ያካትታልም ተብሏል። የእስራኤል ምንጮችን የጠቀሰው ዘገባ ስላቀረበው የስለላ መረጃ ዝርዝር ማብራሪያ ባይሰጥም የቅርብ ጊዜ ዘገባዎች ግን ጥቂቶቹን ይፋ አድርጓል። ከዚህ ቀደም ኔታንያሁ ስለ ኢራን የኒውክሌር እንቅስቃሴዎችና ስለ ገባቸው ግዴታዎች ጥሰት ለትራምፕ ያቀረቧቸው ሚስጥራዊ መረጃዎች አሜሪካን በኢራን ላይ ጥቃት እንድትሰነዝር ውሳኔ ለማሳለፍ ትልቅ ሚና መጫወታቸው ይታወሳል። አሁን ደግሞ በርካታ የስለላ መረጃዎችን የያዘ ዶሴ ይዘው ነው ወደ ዋይት ሃውስ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እያቀኑ ያሉት። ዓለም አቀፍ መገናኛ ብዙሃን ከፍተኛ ትኩረትን የሳበውና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ከትራምፕ ጋር ያደርጉታል የተባለው ስብሰባ በኋላ በርካታ አዳዲስ ነገሮች እንደሚጠበቁና ጋብ ያለው የመካከለኛው ምስራቅ ጦርነትም ተባብሶ እንደ አዲስ ሊከፈት እንደሚችል የሚያረጋግጥ ነው ተብሏል። ወደ ሌላኛው መረጃ ስናልፍ አውሮፓ በፈረንሳይና በስፔን የሰደድ እሳቱ መባባሱን ተከትሎ ከቁጥጥር አቅም በላይ በመሆኑ ከ300 ሺህ በላይ ነዋሪዎች አካባቢያቸውን ለቀው መሰደዳቸው ተዘገበ። የእሳት አደጋ ሰራተኞች በደቡብ ምዕራብ ፈረንሳይ የተከሰተውን ሰደድ እሳት ለመቆጣጠር ጥረት እያደረጉ ቢሆንም እጅግ ኃይለኛ የተባለ ነፋስ እሳቱን ወደ ቦርዶውስክ ከተማ እያስፋፋው ነው። በዚህም ተጨማሪ 55 ሺህ ሰዎች አካባቢያቸውን ለቀው እንዲወጡ
እንዲወጡ ትዕዛዝ ተሰጥቷል። ይህም ከደቡብ ምዕራብ ግዛቶች ጊሮንድና ላንድስ የተፈናቀሉ ሰዎች ቁጥር ወደ 250 ሺህ ከፍ ብሏል። ኃይለኛ ነፋስና ደረቅ የአየር ሰደድ እሳቱን ለመቆጣጠር አዳጋች እንዳደረገው የእሳት አደጋ ሰራተኞች እየገለጹ ነው። ፈረንሳይ ለአደጋው ምላሽ ለመስጠት ሙሉ ጦሯን አንቀሳቅሳለች። ፕሬዝዳንት ኢማኑኤል ማክሮን ፈረንሳይ እንደገና እንደምትገነባና መንግስታቸውም አስፈላጊ እስከሆነ ድረስ ከመላው ተፈናቃይ ወገኖች ጎን እንደሚቆም ገልጸዋል። የአስቸኳይ ጊዜ አዋጅ በታወጀባት ስፔንም እሳቱ በማድሪድ ከተማ አቅራቢያ እንደቀጠለ ነው። የሀገሪቱ ጠቅላይ ሚኒስትር ፔድሮ ሳንቼዝ አስቸጋሪ ጊዜያት እንደሚኖሩ የገለጹ ሲሆን የቫሌንሲያ ባለስልጣናትም አንድ ግለሰብ በእሳት አደጋው መሞቱን አረጋግጠዋል። 70 ዓመት እንደሚሆነው የተገመተው ግለሰብ መኪናው ውስጥ ሕይወቱ አልፎ ነው የተገኘው ተብሏል። ሁኔታው ውስብስብ ነው ሲሉ የገለጹት የስፔን ውጭ ጉዳይ ሚኒስትር ነፋሱ እሳቱን ወደ ደቡባዊ አቅጣጫ ይገፋዋል ተብሎ እንደሚጠበቅም ተናግረዋል። እንደ ሚኒስትሩ መረጃ ከሆነ በስፔን አደጋው ከተከሰተ ጀምሮ ወደ 60 ሺህ ሰዎች ከማድሪድና ከቪላ ግዛቶች የወጡ ሲሆን ወደ 28 ሺህ የሚሆኑ እንቅስቃሴያቸው ተገድበው እዚያው ይገኛሉ። ቅዳሜ ምሽት ጀምሮ በቶሌንዶ አቅራቢያ የሚገኙ ቢያንስ የ8 ከተሞች ነዋሪዎች ከአካባቢው እንዲወጡ አስቸኳይ ትዕዛዝ ተሰጥቷቸዋል። ምን ያክል እንደሆኑ ግን ቁጥራቸው አልተገለጸም። የማድሪድ ግዛት ርዕሰ መስተዳደር ኢዛቤል ዲያጎዝ ሁኔታውን ሲገልጹት በክልሉ ታሪክ ያጋጠመ አስከፊ አደጋ አውሮፓ እየነደደች ነው ብለዋል። ጠቅላይ ሚኒስትር ሳንቼዝ በስፔን በዚህ ዓመት 130 ሺህ ሄክታር መሬት መቃጠሉን ጠቅሰው ባለፉት 10 ዓመታት ውስጥ በአማካይ 100 ሺህ ሄክታር መሬት መውደሙን ይገልጣሉ። የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር ሎረንት ኑኔዝ በበኩላቸው ከጥር ወር ወዲህ ወደ 98 ሺህ ሄክታር መሬት ወድሟል ብለዋል። ይህ በእንዲህ እንዳለ ሲሲሊ ደሴትን ጨምሮ በጣሊያን ከ350 በላይ ሰደድ እሳቶችም ተከስተዋል። የደሴቷ ሲቪል ማህበረሰብ ጥበቃ ባለስልጣን ነዋሪዎች ከአካባቢያቸው እንዲለቁ አዟል። በተመሳሳይ በስኮትላንድም በኬርጋሆም ብሔራዊ ፓርክ ለ10 ተከታታይ ቀናት የዘለቀው ሰደድ እሳት ለማጥፋት ርብርብ እየተካሄደ ነው። የአውሮፓ ህብረት የአደጋ አስተዳደር ኮሚሽን ሀድጃ ላህባቢም በአውሮፓ የሰደድ እሳት ያስከተለው ጉዳት ከዚህ ቀደም ከተመዘገቡት ሪከርዶች በሙሉ ያየለ ነው ብለውታል። ባለፉት ዓመት በበጋ ወቅት 1 ሚሊዮን ሄክታር መሬት መቃጠሉንና በዚህ ዓመት የበጋ ወቅት ግን ከዚህ ቀደም ከታየው ሌላ አዲስ ታሪካዊ ክስተት እንደሚመዘገብ ኮሚሽነሯ ጠቅሰዋል። ኮሚሽነሯ ተጨማሪ አደጋዎችም ሊከሰቱ እንደሚችሉ አስጠንቅቀዋል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ኦንዴር በስፔንና በፈረንሳይ ያጋጠሙ አደጋዎችን ለመዋጋት 11 አውሮፕላኖችና ሄሊኮፕተሮች መላካቸውንም ገልጠዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።